አለበት እኮ በዛም አለበት ስለዚህ መሆኑን ግን 48 ጊዜ ነግሬሻለሁ አንተ ውሸት ነው ስላልከኝ ነው ማምነው የማይሆን ነገር ነው ማምነው እንጂ የታምኛታለሽ ካንዴም ሁለት ጊዜ እኔ የዛን ሁሉ ጊዜ ስጮህ የነበርኩ ሰውዬን ሳታሚ እቺ ልጅ ግን ሁለት ጊዜ ነው ያመንሻት መጀመሪያም አዎ ስትልሽ ያመንሻት ነው ስትልሽ አሁንም ደግሞ አይደለም ስትልሽ ያመንሻት ነው አንተ ራስህ ካልጠረጠርካት እስከ መመርመር ድረስ ምን አስከይደ ለምን ጠረጠርኳት እኔ አንቺ አላመሰላልሽ እንጂ ቼክ ያደረኩት እኔ ብና ለምን ደግሞ መመረመራት አንቺ አላመሰላልሽ እንጂ እኮ ነው ቼክ ያደረኩት ሰላም ውድ የታዲቱ ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን አለው ደህና ነኝ። እናንተም ባያላችሁበት ጤናችሁ ብዙት ይበልልኝ እያልኩኝ ባለፈው በተሰራው ቪዲዮ ላይ ያው ኮሜንታችሁን ማንበብው ነበር እናንተም ያላችሁን ፊሊንግ በደንብ ማንበብው ነበርና ያው እናንተም ልትረዱኝ አልቻላችሁም። ማንም የተረዳኝ የለም ልክ ማማ እንዳልተረዳችኝ ሁላ እናንተም አልተረዳችሁኝም ፊትሽ ራሱ ያዘና አይመስልም ምናምን የሚል ቴክስት አይቻለሁ አው ምናልባት እኮ አጥፍቼ ሊሆን ይችላል ሪል ነው ግን እኔ ሰው ሆኖ ማያጠፋል ወይ ነው የኔ ጥያቄ ሁሉም ሰው እኮ ያጠፋል ሁሉም ሰው ይሳሳታል አይደል ልክ እንደዛው እኔም ተሳስቻለሁ አጥፍቻለሁ ከባድ ነው አቃለሁ እንኳን የኔ ሰው ማላየት ይቅርና ያባሱንም ገዳይ እኮ ነገ ላይ ሰው ይታረቃላ ያው እንደምናውቀው እንዴት ነህ አንባባልም ወይ ሰው ካባቱ ገዳይ ይታረቅ የለም ይባላል ያው ልክ እንደዛው እኔም ተጸጽቻለሁ ጥፋቴን አውቄያለሁ እና ይቅርታን ጠይቄያቸዋለሁ እናንተንም ጠይቄያለሁ ማማንም ጠይቄያታለሁ ሪል ከታዲዮስም ጋር ደግሞ ጨርሰናል እኔም አግዝሻለሁ ብሎኛል እኔም በተቻለኝ አቅም አግዝሃለሁ ብየዋለሁ እሱን ማለት ነው ስለዚህ እኔ ያልታየኝ እዚህ ጋር እውነት የኔ ጥፋት ነው አዋጥፍቻለሁ ይቅርታ ጠይቄያለሁ ግን ከዛ በላይ በምን ልክስ እችላለሁ ነው አንድ ሰው ሲጠፋበት እና ያጠፋው አሪል አጥፍቻለሁ ግን አንድ ሰው አጥፍቷል ሲባል እኔን ቢያጠፋብኝ ሆነ ነገር ይቅርታ ካልጠየቀኝ በስተቀር ሌላ በምንም ልክሰኛ አይችልም ይቅርታ ቢጠየቀኝ ምናልባት ያ ጥፋት ላይ ወደ ቦታው ላይ መልስ ይችላል ግን ደግሞ ላጠፋው ሰው ከሊና እዳ ይቀንስለታል አይደል አይሶ እኔም እንደዛ ነው ቢያንስ ጥፋቴን አምኛለሁ እነሱ መመለስ ባልችልም ያጠፋዋቸውን ጥፋቶች መልሼ እንዳዲስ ማስተካከል ባልችልም ቢያንስ በአቅሜን ግን ሁለቱን ለማስታረቅ እሞክራለሁ ብያለሁ ደግሞ ይሳካልኛል ማቃለሁ መቼስ እኔ እንጃ እኔ አላቅም ብቻ አዋጥፍቻለሁ ግን እንዴ ማንም አልተረዳኝም እውነት ቶፊቅም ታዲዮስም ማማም ብትሆን ማንም የተረዳኝ የለም በጭራሽ እንደንም ታዲያ ተረድቶኛል እውነቱን ስናገር እግዚአብሔርን እኔ እውነቱን እንደተናገርኩኝ ለማማ እውነቱን እንደነገርኳት ታዲያ አይቅም ግን አላድል በቃ ብቻ ከባድ ነው እውነት ይሄን ኃይል አልጠበኩም ነበር ቢያንስ ማማ ይቅርታ አላደረገችልኝም ማው ግን ማለት እናንተ ይቅርታ ታረጉልኛላችሁ ብዬ ጠብቄ ነበር ከህስተት ከብረድ ዝገት አይጠፋም አዋጥፍቻለሁ አምኛለሁ ይቅርታን ጠይቄያችኋለሁ እና ይቅርታ ታረጉልኛላችሁ ብዬ አስቤ ነበር ያው እናንተም ይቅርታ አላደረጋችሁልኝም ግን አሁንም ቢሆን ደግሜ አዋጥፍቻለሁ ደግሜ ይቅርታ ጠይቃለሁ እና ዛሬ ዋነኛ የመጣውበት ሐሳብ አንደኛ ይሄ ነው የናንተ ሐሳብ ነው ወይም አስተያየት ነው እና ደግሞ ያው ቶፊቅን ደውዬለት ነበር ባለፈው እንደነገርኳችሁ ነገሮችን ማስተካከል ነው ፈልገው ቢያንስ ወደ ነበሩበት መመለስ ባልችል ማማንና ታዲን ግን ያ በኩሌን የራሴን ህይወት ባላስተካከል የነሱን የተቻለኝን ያህል አስተካክላለሁ ብዬ ቃል ገብቼ ነበር በታዲዮስ ፊት በእናንተ ፊት በሁሉም ፊት ቃል ገብቼ ነበርና ያው ማማን እንደ ነግራችኋለሁ ያው ቢብላኛለች ግን ደግሞ ትረዳኛለች ብዬ አስባለሁ ዛሬ ሁለቱንም ጠራቸዋለሁ ቶፊቅንም ደውዬለት ነበር በኔ ስልክ ስደውልለት ጭራሽ አያነሳም በሰው ስልክ ስደውልለት ልክ እንደዛ ቶፊቅ እኔንም ማየትም ማናገርንም ጭራሽ አልፈለግም ያ ያሳለፍናቸው 3 አመታት እንደቀልድ ዘበት ሆኖ አልፈዋል ምናልባት ሲገባው ከኔ በላይ እሱ ሊሆን ይችላል ይቅርታ የሚጠይቀኝ ግን ይሁን ችግር የለውም አጥፍቻለሁ አሁንም እንደ ጥፋተኝነት ይልቆይ ማንንም ባይረዳኝም አጥፍቻለሁ ለእናንተም ለነሱም ይቅርታ ጠይቃለሁ እና በተቻለኝ አቅም ይቅርታ ወደ ነበረበት ምንም ነገር መመለስ ባይችልም የቻልኩትን ያቅሜን ግን አደርጋለሁ አሁንም ቢሆን ማለት ነው እና ደግሞ ያው ዛሬ ታዲዮስን እንጠራውና ታዲዮስን ጠርቼው ያው ለፍቅረኛውም እንደነገርኳት ነው ታውን አስተካክላለሁ ባልኩት መንገድ እየሄድኩኝ እንደሆነና እሱም ደግሞ አግዝሻለሁ ስላለኝ እንዲያግዘኝ ቶፊቅ እንደውሎ እንዲያገናኘኝ ቢችል
በአካል መጥቶ ከኔ ጋር እንዲገናኝ ቢያደርግልኝ በጣም ደስ ይለኛልና ያው እንረዳዳለን ስላለኝ ታዲን ደውለትና እንዲመጣ አድርገዋለሁ ማለት ነው። መቼ ሳያሳፍረኝም አሁን ስምምነት ላይ ደርሰናል። አላናውጣውም ህይወቱን ወደ ተሻለ መንገድ ወደሚፈልገው መንገድ ነው ለማስኬድ እየሞከርኩ ያለሁት እየሄደም ያለው። ስለዚህ አሁን ደውለትና ታዲ እንዲመጣ ነግረዋለሁ ማለት ነው። መጥቶ ያው ያሉትን ነገሮች ሪል አስረዳዋለሁ ከማማም ጋር እንደነገርኳትና ሁሉም ነገር እንደተረዳችኝ ግን ይቅርታ እንዳላረጋችኝ አላ ሁሉም ነገር እነግረዋለሁ ማለት ነው። ስለዚህ አው ለታዲ እንደውልለት ሄሎ ታዲ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? አላው የት ሆነህ ነው? ምን ነው የሆነ ቦታ ነኝ እና አመጣም የት? እዛ ድሮ የምንገናኛበት ቦታችን። ምን ልሰራ? አይ ባለፈው ምን ተባብለን ነበር? ሁለታችንም ነገሮችን ለማስተካከል ሞክራለን እናስተካክላለን ተባብለን ነበር እኮ። ያረሽውን እኮ ያየው ነው እኮ። ያው ትላንትናም ቪዲዮን አይተው ይሁን አልተየው አላቅም፣ ብቻ ያወካ አይመስለኝም። ማማና ነገረች ነበር ነገሮችን ለማስረዳት ሞክሬ ነበርና ያው እኔ ስራዬን ጀምሬያለሁ። ስለዚህ አሁን አንተ ታስፈልገኛለህ። ለኔ ብትችል ባገኘ ደስ ይለኛል። የት እንደሆነሽ? አዎ የተለመደ ቦታ ተቀምጫለሁ። መጣው በቃ። እሺ ያው እንደሰማችሁት ታዲ መጣለው ብሎኛል። ስለዚህ እሱ ከመጣ ደግሞ ነገሮች ትንሽ ቀላሉ ብዬ አስባለሁ። ምናልባት አስተካክለኝና ያመስተካከልኩት ህይወትም ላስተካክለው እችላለሁ። ከኔ የኔ ሁለታችንንም ላስተካክለው እችላለሁ። የታኔንም ብቻ ላይሆን ይችላል። ቻመቶ ለማስተካከል ያብቀኝ። ሌላ ምን ማለት እችላለሁ? ግን እናንተ እውነት እኔ እግዚአብሔርን እኔ ብትረዱኝ በጣም ደስ የሚለኝ በጣም እውነት በጣም ቢያንስ እነሱ ላይ ረዱኝ ይችላል። ግን እናንተ መረዳት በጣም ያስፈልጋል። ምክንያቱም ሪል ላይፍ ላይ ሁሉም ሰው ይሄንን ነገር ሁሉም ሰው ቢሆን የሆነ ሰዓት ላይ መድገም የማይችለውን ስህተት ሰርቷል። ደግሞ ተመልሶ ማስተካከል የማይችለውን ስህተት ሁሉም ሰርቷል፣ ሁሉም ማለት ነው። እና ያ እስከሆነ ድረስ እኔ እንጃ ብትረዱኝ እኔ እንጃ በቃላ ትረዱኝ ብዬ አሁንም አስባለሁ። እና ይቅርታዬን እንድትቀበሉኝ አሁንም በፈጣሪ ስም ለምናችኋለሁ፣ ማጸናችኋለሁ። ያለኝ መልእክት ይሄ ብቻ ነው። እንግዲህ መጣም እንዴት ነህ? ደህና ነህ? አማን እግዚአብሔር ይመስገን። አላህ ሰላም ፋሚሊ እንዴት ናችሁ? አሉ ምን ነው? አይ ምንም የትላንቱን ቪዲዮ አይተህ ይሁን አላየኸው አላውቅም፣ ብቻ ማማና ነግሬት ነበረ። አይተኸዋል? እና ያው ነገሮችን በሙሉ አስረድሻታለሁ። የምትፈልገውን ነገር እኔ አድርጌልሃለሁ አይደል? እሷ ግን ያመነች አይመስለኝም። በቃ ነገሮች የናህል ብቻ እኔ እንጃ። ምክንያቱም መጀመሪያ በጣም ብዙ ርቀት ስለተጓዝሽ ነገሮች በዚህ ልክ ስለነገርሻት ታምናለች ብዬ እኔ ከነ በፍጹም አላስብም። አዎ ምናልባት እንደዛ ሊሆን ይችላል፣ ግን እኔ የምችለውን አድርጌልሃለሁ። አሁንም ማግኘት ካለብኝ አገኛታለሁ፣ ግባስረ መውደቅ ካለብኝ እወድቃለሁ። አሁንም ቢሆን ሪል አጥፍቻለሁ አምናለሁ። ስለዚህ ያው ጥፋቴን ደግሞ በመትፈልገው መንገድ ብዙ ነገር ከተበላሸ በኋላ አጥፍቻለሁ አምናለሁ ይቅርታ ምናምን በቃ አይመልሰውም። እኔ ማማን እሷ መታ እኔ ጋር አብራኝ ስትሆን ወይ ደግሞ የኔና የሷ ህይወት ሲመለስ ብቻ ነው በዚህ ነገር ላም ልተማመን የምችለው። እሺ ቆይሽ አሁን እስኪ አንተ ንገረኝ፣ እውነት ንገረኝ።
አንድ ሰው ጥፋት ንገረኝ ምናምን እኮ አንድ ሰው ጥፋት ያጠፋል እያወቅሽ ብዙ ነገር አጥፍተሽ ለገንዘብ ብለሽ በጣም ብዙ ነገር ውስጥ ገብተሽ እኮ እንደዛ ነገር ውስጥ እኮ አድርጌ ሊሆን ይችላል አድርጌያለሁም ግን ይቅርታ ጠየቅኩኝ ይቅርታ በላይ ምን ላድርግ ይችላል ይሄንን አድርጌ የምትለኝ ከሆነ እግዚአብሔርን የፈለከውን ነገር አደርግልሃለሁ እኮ በቃ እኔ አሁንም ቢሆን ደግመሽ ማግኘት አታግኛትም እኔ ስለምንም ነገር አይመለከተኝም ግን እኔ እሷ ደውላልኝ ሄጄ ወይ ደግሞ ይሆን ነገር እስካሁን እኔ ምንም ያየሁትም ነገር የለም በቃ የዛን ሰዓት ደውለሽ ጠራሻት መጣች ያገኘሻት ነገርሻት ሲጀመር አልተቀበለችም አላመነችሽም ሄደች ምክንያቱም በጣም ጫፍ የወጣ ነገር እያደረግሽ ስለነበርና ነገሮችን ለማሳመን ሄድሽበት ርቀት በጣም ረጅም ስለነበር እቺ ልጅ አሁን በመትነግሪያት ቃል ብቻ ታምንሻለሽ እኮ እሷ አሁን ላታምን ትችላለች ግን የፈለገችው ነገር እኔ ላይ አሁን ላብራቶሪም ከፈለገች ምንም እኔ ከጸጋዬም ጋር ቢሆን አገናኝቼ አጋፍጣታለሁ ሪል ማለት ነው እንድታምን በሚያስፈልግበት ሰዓት በሙሉ እንድታምን አደርጋለሁ ግን እሷ ልብ ውስጥ መግባት አልችልም አሁን ያለበት ግን ያንተን ህይወት ለማስተካከል በደንብ የቻልኩትን ያቅሜን ደፋቀና አለላካለሁ ይሄ በቃ እንድትነግሪያት ብቻ ነው እኮ የምችለውን ነገር አሁንም እያረኩ ነግሬያታለሁ ለማሳመን ልክ ያኛውን ነገር ለማሳመን የሄድኩበት ርቀት ሁሉ ከዛ እጥፍ አድርጌ ደግሞ እሷን አሁን ይሄ ውሸት መሆኑን ለማሳመን የሄድበት ርቀት ይሆናል ማለት ነው በምችለው አቅም እሞክራለሁ እና ዛሬ ፈለኩበት ምክንያት አንደኛ ይሄ ለነገር ነው ያወካል መሰለኝም ነበረ ይሄ ለነገር ነው እና ሁለተኛው ደግሞ ቶፊቅን እንድታገናኝ ፈልጌ ነው ልክ እንዳልከው እንረዳለን ብለኸኛል አይደል እኮ ቶፊቅ እንድታገናኝ ማለት እኔ አንቺን ነው ማገናኝሽ ምን ማለት ነው ስለ ቶፊቅ ስልክ አላነሳልሽም ብሎኛል በሰውም ስልክ ስደውልለት አላነሳልሽም ብሎኛል እና ያው ያለውን ነገር እሱ መረዳት አለበት አይደል ስለዚህ መረዳት አለበት ግን ይሄ ሁሉ ጊዜ ተደብቆ የተቀመጠ ነገር ምን ብሎ ነው የሚረዳው አንደኛ ሁለተኛ ደግሞ እኔ ምን ቤት ነኝ አንቺን ከሱ ጋር ማገናኘው ያው አንተ ትሻላለህ ኤቭሪቲንግ አንቺ ለመናገር ስትሞክሪና እሱን ለማስደሰት ስትሞክሪ ጥሪኝ ኖርማል አግዝሻለሁ ብዬሻለሁ እሱ ትክክል ነው ግን ስልኬን አልመለሰልኝም ቤትም ሄጃለሁ ቤትም ላገኘው አልቻልኩም በምንም አጋጣሚ ላገኘው አልቻልኩም ጓደኞቹም ቢሆኑ እኔ እንደ ጥፋተኛ ያዩኝ ስለሆነ እኔን ማናየትም አናገርም አልፈለጉም ለዛ ነው ዛሬ አንተን ላስቸግር የሞከርኩት ችግር የለውም እኔ እሱን ለማናገር ሞክራለሁ ምክንያቱም እኔ ያለበትንም አላውቅም ጀመር ስልኩንም ካንቺ ተቀብዬ ምናምን ደውዬ ለማናገር ሞክራለሁ እንጂ እኔ ስለሚፈጠሩት ነገሮች ኃላፊነት መውሰድ አልፈልግም እኔ የምፈልገው ነገር ይሻለው የዛን ቀን አንቺ ራስሽ ነሽ ይሄን ነገር ያበላሽው የራስሽን ያበላሽው ራስሽ ፈልገሽ መተሽ እንጂ እኛ መተህ ሄደንብሽ ምናምን አይደለም ማስተካከል የምትችይው ነገር ራስሽ አስተካኪ እማግዝሽ ነገር ካለ እኔ ኢትስ ኦኬ ጠርተሽው ስትነግሪው አላምን ካለሽ እኔ በቃ ለነገሩን ለማሳመን የምታደርጊውን ጥረት እደግፋለሁ ብዬ ነግሬሻለሁ እሱ እኮ ትክክል ነው እና ይሄኛውን ነገር ለማስተካከል የግድ አንተ እርዳታ ስለሚያስፈልገኝ ነው ዛሬ የግድ የረበሽኩ እና ደግሞ ዛሬም ማማን ልናገኛት ፈልጌያለሁ እኔ ሲጀመር እኔ እንጃ እኔ አንቺን አምናሽ ራሱ ታዲኒ ይቅርታ ምናምን ብትለኝ እኔ እሷ ላይ ራሱ በጣም ያደረኩት ለምን መሰለሽ አንቺ ዛሬ ላይ መተሽ እንደዚህ ስላልሻት ያኔ ማመነችሽ አሁንም አንቺን ነው ያመነችሽ አይደለ ሁለት ጊዜ አንቺን ነው ያመነችሽ በባሌም ስለዚህ እኔ 3 ወርና 6 ወር 3 አመት እና 2 አመት የለፈውበትን ፍቅር ካላመነች እኔን ፍቅሯን ካላመነች አንቺ ትናንትና የመጣሽን ሴት 2 ጊዜና 3 ጊዜ ማመን ከቻለች እኔ በጣም ይወርደሰው በቃ እኔ ምን ብዬ እንደምነግርሽ አላውቅም እንደሱ እኮ አይደለም እርግጥ ነው ምናልባት እንደዛ ስሜታዊ ሊያደርግህ ይችላል ግን አይደል ሴቶች ሴትን ያምናሉ እኔም ሴት ነኝ አይደል ሴት ስለሆንኩ ነው እንደዛ ታረግም ብለ ያመነች አንቺ ሄድሽበት ርቀት በጣም ያ ለካ በሱ ምክንያት ነው እና እሷንም መረዳት አንተ ግዴታ አለብህ ሲቀጥል ደግሞ መጀመሪያ እኮ አላመነችም ነበር ጭራሽ ድርጊቶች ሲጨመሩባት ነው እሷ ያመነችው ስለዚህ ያው አንተም እንድትረዳ ትፈልጋለህ እሷ ነው ማለት ነው ምናልባት ሁለቴን አምና ሊሆን ይችላል ግን አለ አይደል በቃ እሱትሽ ባህሪ ነው ሴት እንደዛ አታረግም በሚል ነው እና ቢያንስ ፍቅርህን መመለስ ትፈልጋለህ የተመለሰውን ፍቅር ደግሞ መግፋት የለብህም እኔ ይሄንን ነው ይመለሳል በደንብ ይመለሳል አይዞህ አትጨናነቅ ግን አሁን ለማማብደውለት ቅር አይልህማ መታችሁ ቁጥር አንገር 74 28 35 14
ሄሎ አቤት። ይዊ እንዴት ነሽ? ደህና ነኝ ይመስገን። ደህና ነሽ? ደህና ነኝ አለሁ። አውቀሽኛል መቼስ? ነው እንትና ለሞቅ ያው እንደምታውቂኝ አውቃለሁ። ግን የት ሆነሽ ነው? ወጣ ብያለሁ። ጊዜሽን ካልበላውብሽ 10 ደቂቃ ላይ ልትሰጪኝ ትችያለሽ? ዳትዬ ምንድነው ሀሳብሽ? አንቺ መጨቃጨቅ አይሰለችሽም እንዴ? ይቅርታ ጠይቄሻለሁ እኮ በሱ ምክንያት። ግን ነገሮችን እስከማስተካከል ድረስ መጨቃጨቄን ማቆም አይመስለኝም። እንግዲህ አበላሽሽውን ነገር ማስተካከል ካለብሽ አስተካክዪ። እኔ ምንም ማድረግ ያለብኝ አይመስለኝም። እሱን ለማስተካከል ደግሞ አንቺ ታስፈልጊኛለሽ። እሺ አምደምትዩ እንድትመጪ ፈልጌ ነበረ። ከተመቸኝ እባክሽን እንደምንም ብለሽ እንደምንም ጊዜሽን አጣበሽ 10 ደቂቃ ብቻ ለኔ ስጪ። እሺ እሺ። የተለመደው ቦታ ነኝ። አሁን እንደሰማሁት ነው ማማን ለመምጣት ፍላጎት ባይኖራትም እመጣለሁ ብላለች። ችግር የለውም እኮ እኔ መቀበልም የማድረግም ምንም እንትን የማለት ችግር የለብኝም። ግን በቃ አንዴ ሁሉም ነገር በትልቁ ነው የተበላሸው። በቃ የሆነ ትንሽ ነገር ምናምን ተፈጥሮ ቢሆን እሺ፣ ግን የተበላሸበት አበላሸት በጣም የሚያስጠላ በጣም ማለት ነው ከምላችሁ በላይ ምን ብዬ እንደምናገር አላውቅም። ያው በትልቁ እንደሆነ እኮ ይገባኛል። አንተም ስሜት ተጎድቷል፣ እምነትህን አጣሃል፣ ፍቅርህንም አጣሃል፣ ስራህንም ተበትኗል። ይሄን በደንብ እረዳሃለሁ፣ በደንብ ማለት ነው። ያው ምናልባት መጀመሪያ ላይ አልተረዳውም ሊሆን ይችላል፣ ግን እኔ ነገሩ ላይ ስገባበት ያው ተማሪ ነኝ ታውቃለህ፣ ጭንቅላቴን እንኳን መሰብሰብ ነው ያቃተኝ። ስለዛ ነገር ብቻ ነበር ሳስብ የነበረው። እውነቴን ነው፣ እግዚአብሔርን እንቅልፍ እንኳን ያጣሁትኝ በዛ ጉዳይ ላይ ማለት ነው። ለዛም ያው ማድረግ የምችለው ይቅርታ መጠየቅና በቻልኩት አቅም ነገሮችን ማስተካከል ነው። ሌላ ነገር ማድረግ ብችል እግዚአብሔር ሙሉ ነገር አድርግ ነበር። ልክ በስተት መንገድ ያን ሁሉ መንገድ እንደተራመድኩ ሁሉ በእውነት መንገድ መራመድ ያቅተኝም ነበር። በቃ እሺ በቃ ብቻ አንተ ይቅርታ አድርገህልኛል ብዬ ተስፋ አደርጋለሁ። እኮ ነግሬሻለሁ፣ ይቅርታ ማድረግልሽ ህይወቴ ሲመለስ ብቻ ነው። በቃ በቻልኩት አቅም እመልስልሃለሁ ብዬ ተስፋ አደርጋለሁ። አማር ይፈሽ ሰላም በይ። እሺ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ፈለኩሽ በባለፈው ጉዳይ መቼስ ነግሬሻለሁ ነገሮችን እና አንቺ አላመንሽኝም እና ዛሬ ፈለኳችሁ ሁለታችሁንም እነኛ ፊት ለፊት ሆናችሁ እንድታወሩ ነው። ሁለተኛ ደግሞ ሁለታችሁንም ይቅርታ ልጠይቃችሁ ስለፈለኩ ነው። አምነሻታ? እኔ በጣም ብዙ 10 ምናምን ጊዜ ነግሬሽ አላመንሽኝም። እሷን ግን አምነሻታ? ጉዳዩ ባለቤት እሷ አይደለች እንዴ? ነው ማለት ነው። የጉዳዩ ባለቤት እኮ እኔም ጭምር ነኝ። እሷ ብቻ አይደለች። 3 ዓመት ከምናምን የነበረውን ፍቅር ከማመን ትናንትና የመጣችው ልጅ ከአንዴም 2 ጊዜ ማመን ማለት ነው። መጀመሪያም ተደርጓል ስትልሽ አመንሻት፣ አሁንም ደግሞ አይደለም ስትልሽ ልታመን። አሁን እኔ ጥፋተኛ ለማድረግ እየሞከርክ ነው። አንተ ጥፋተኛ ለማድረግ እየሞከርክ ነው ማለት ነው። አይ እንደሱ እኮ አይደለም። እኔ እኮ እንድትጨቃጨቁ አይደለም፣ እሷም ደግሞ አንተም እንደዛ እንድትል አይደለም። ግን እኔ ጥፋቴን አምኜ ሁለታችሁን ቢያንስ በእኔ እንድትግባቡ ለማድረግ ብቻ ነው። ምንድነው መግባባው? አው አጥፍቻለሁ። ስንት ጊዜ ነው አባክኝ፣ ስንት ጭንቀት ውስጥ ከነበርኩበት ስንት ነገር ውስጥ የነበርኩበት ሁኔታ ህይወትን ፈልጌ ነበር። እሷንም እኮ ማማንም ቢሆን ልታጣት ነበር በእኔ ምክንያት አይደል እንዴ? ስንት ያጣታለሁ? አትጣትም። ራሷን እኮ ልታጠፋ ነበር በእኔ ምክንያት። ስለዚህ ቢያንስ አሁን በስትክክል እንድታወሩ ነው። ምንድነው አሁን እቺ ልጅ እኮ አሁን ካመነችሽ አንቺን ካመነችሽ ነገ የሆነ ሰው መጥቶ የሆነ ነገር ቢላት እንደማታመን ነው እርግጠኛ ነኝ። አትመኔ። እኔ እኮ ሴት ነኝ። በሴትነት መንገድ ነው የሄድኩባት። በዛ መልኩ ደግሞ የምትጠራጠረኝ መንገድ አልነበረም ያን ሳደርግ ማለት ነው። ስለዚህ በሷ አንተ አሁን ከደሙ ነፃ ነኝ ብለህ ነው የምታስበው?
አለህበት እኮ በዛም ማለት ውሸት መሆኑን ግን 48 ጊዜ ነግሬሻለሁ። አንተ ውሸት ነው ስላልከኝ ነው ማምነው፣ የማየውን ነገር ነው ማምነው እንጂ ስንት ጊዜ ነው የነገርኩሽ? እኔ ስንት ጊዜ ነው ውሸት ነው ይሄ ነገር ትክክል አይደለም ብዬ ነገርኩሽ? ጊዜ ንገረኝም የማየውና እየሆነ የነበረው ነገር ራስህም እያደረክ የነበረው ነገር አንተን እንደተረተረ ሁሉም ነገር በግልጽ እውነቱን ነግሬሻለሁ። እኔና አንቺ ለማጣጣትና ሌላ ነገር ውስጥ ለመክተት እንደሆነ በጣም ብዙ ጊዜ ነግሬሻለሁ። እየሆንክ ያለውና የማየው የነበረው ነገር አንዴ ቆይ ታዲ ሲሆን ከአንዴም 2-3 ጊዜ ስተት መሆኑን አልነገርኩሽም? ነግሬሻለሁ። በቃ ታዲያ የዛኔ ማመናችም ነበር እንዴ? ትናንትና የመጣ ሰው 2-3 ከማመን ቆይስ አንዴ ተረጋጋ። እስኪ አንድ ጥያቄ ልጠይቅ አንተን ማለት ነው። ምንድነው የምትጠይቂኝ? እኔ ምንም ጥፋት የለብኝም። የለብህም እኮ አምናለሁ። ግን አሁን ማማ ከሌላ ወንድ ጋር ብትታይ እና ማማ አይደለም ውሸት ነው ብትል ልክ እንደዚህ እንደ አንተ ላይ እንደተደረገ አድርጎ ማማ እንደዛ ውሸት ነው ብትል ያየኸውን ነገር ነው የምታውነው የሰማኸውን እሷን ነው ማመን እሷ ልታምናት ትችላለህ። በጣም እንደራሴ ነው ማምናት እንደራሴ ማለት ድርጊቱ ግን ሲረግጥ ሲበዛበት እኮ ነገሮችን ታምናለህ። ደግሞ ሴት ናት እኮ እሷም ያቅማል ለመጠንቀቅ ነው የሞከረችው። ጥፋቱ ሙሉ ለሙሉ እኮ የኔ ነው። ሁሉም ነገር እኔ ጋር ተጠግታ ቁጭ ብላ መስማትና ማዳመጥ መረዳት ማመን ትችል ነበር እኮ። በቃ እኔ ከዚህ በላይ ምን ላድርግ? ስሜታዊ ነበረቻ። ስሜታዊ የምትሆነው ከወርስ ከሆነ ነው እንዴ እኮ ልትረዳት ትችላለህ። አሁንም ትችላለህ ልትረዳት ማለት ነው። አውጥ ይሁን በእናትሽ በቃ ሁሉ ነገር ራስሽ ያበላሽሽ ራስሽ ሌላ ነገር ውስጥ እንድገባ አታርጊኝ እኮ። እንድትገባ አልፈልግም። ለዛ እኮ ነው በራሴ መንገድ ላስታርቃችሁ የሚያውከከሉት። ማማ ግን አምነሽኛል አልከሱ እርጉዝ እንዳሉ አሁን አንተ ምንድን ነው የምትለው? አይ የሱን ታዩና እኔን አምነሽኛል አይደል? አይ አንቺን እኔ ማረጋገጥ ካለብኝ ማረጋገጥ እስካለብኝ ጥግ ድረስ ሄጄ አረጋግጣለሁ። ግን ማለት ነው እንዴት ታምኛታለሽ? ከአንዴም 2 ጊዜ እኔ የዛን ሁሉ ጊዜ ስጮህ የነበርኩ ሰውዬን ሳታምኚ እቺ ልጅ ግን 2 ጊዜ ነው ያመንሻት። መጀመሪያም አዎ ስትልሽ አመንሻት ነው ስትልሽ፣ አሁንም ደግሞ አይደለም ስትልሽ እያመንሻት ነው። አንተ ራስህ ካልጠረጠርካት እስከ መመርመር ድረስ ምን አስከሄደ? ለምን ጠረጠርካት? እኔ አንቺ አላመሰላልሽ እንጂ ቼክ ያደረኩት እኔ ብነ ለምን ደግሞ መመረመራት? አንቺ አላመሰላልሽ እኮ ነው ቼክ ያደረኩት። አሁን ማለት ነው ይኸውልህ ታዲያ እኔን እንደ ጥፋተኛ ላይ ማየት አትሞክር። አትሞክር ሳይሆን በደንብ ነው እንደ ጥፋተኛ ማየው። ምክንያቱም እኔ ጥፋተኛ አይደለም። እዚህ ነገር ውስጥ እኮ ሮጠህ ገብተህ እኔን የሚያስገባኝ አንተ ነህ። ሮጬ እኔ የትም አልገባሁም። ሮጬ የትም አልገባሁም። ባካችሁን እስኪ ተረጋጉ። ምንድነው የምረጋጋው? ለምንድነው የምረጋጋው? አንቺ በማርያም ማማ ግን ከአንድም 2 በድዬሻለሁ አውቃለሁ። ግን ባንስ በቃ ልትረጋጊ ሞክሪ ቢያንስ አንቺ። እኔ እኮ አሁን ምንም እያልኩኝ አይደለም አልረጋጋም ያለው ግን አንተም ቢሆን በቃ ምንድነው የምረጋጋው? ኧረ በቃ በእናትህ ታዲ ኧረ እባክህን ማማ ይቅርታ እንግዲህ ላይፍሽ ስላመሰቃቀልኩብሽ። ግን ነግሬሽ ነበር ሲጀመር በጣም እንዳስከፋሁትም እንዳሳዘንኩትም። አሁን ሙሉ ለሙሉ እኔን ነው ጥፋተኛ እያደረገኝ ያለው። እሱ ይገባኛል። ግን በቃ በማስተካከለው መንገድ እኔ የትም ሂጅ ቢሆን አስተካክላለሁ። አንቺ ምብትኝ ማመን በምትፈልጊው ጥግ ድረስ እመኝ። የምትፈልጊው ማረጋገጫዎች ሙሉ ማድረግ ትችላለሽ እኔ ላይ ሙሉ ማለት ነው። ጽዮናውን ያንቺ እንደዚህ ማድረግም መሆንም የኔን ህይወት እያየሽ ነው። አልመለሰልኝም፣ አልተስተካከለም እኮ። ይስተካከላል አልኩሽ እኮ እኔ ላይ ተስፋ ጣይ። እውነት ይስተካከላል። የዛን አንቺ ሊረዳሽ የነበረው እሷ ነበር። በተራሽ ደግሞ አንቺ ተረጁ። በተረፈ ደግሞ እኔ እሱን አሳምነዋለሁ። ምንም ሊያገኘኝ ባይፈልግም ቢያንስ በግድም ቢሆን አገኘዋለሁ። ማማ እስኪ